ጤና ይስጥልኝ ተመልካቾቻችን እንደምንቆያችሁ ሳምንታዊው ነጸብራቅ ዝግጅታችን ተጀምሯል በሳምንቱ በመገናኛ ብዙሃን ሽፋን ያገኙ የተወሰኑ ጉዳዮችን እናስታውሳለን ከዛ ባሻገር ደግሞ አበይት ባልነው ጉዳይ ላይ ውይይት የምናደርግበት ፕሮግራማችን ነው እንድትከታተሉ እንጋብዛለን እኔ ደኑታላ ነኝ ሁለት ባልደረቦቼ እዚህ ከኔ ጋር ይገኛሉ መስፍን አባተና ንብረት የተሆነ እዚሁ ነጸብራቅ ላይ ፕሮግራም ላይ በሌሎች የዜና ሰዓቶቻችንም የምታቋቸው ጋዜጠኞቻችን ናቸው እንኳን ደህና መጣችሁ እንኳን ደህና ቆያችሁ አመሰግናለሁኝ እንግዲህ በኋላ ላይ ተመልሰን ውይይት እናደርጋለን እኔ ግን አስቀድሜ በሳምንቱ ሽፋን ያገኙ የተወሰኑ ጉዳዮችን ላንሳና ውይይታችንን እንቀጥላለን ተመልካቾቻችን እንድትከታተሉ እንጋብዛለሁኝ በሳምንቱ በሀገራችን ትልቅ ትኩረት መሳብ የቻለው አንደኛው ጉዳይ የጠቅላይ ሚኒስትሩ ምላሽና ማብራሪያ ነበር እንግዲህ መንግስትን የ6 ወር ወይንም የግማሽ ዓመት የሥራ አፈጻጸምን በተመለከተ ጠቅላይ ሚኒስትሩ ከህዝብ ተወካዮች ምክር ቤት ለቀረበላቸው ጥያቄዎች ምላሽ የሰጡበት ነው እንደዚሁም ደግሞ የመንግስትን አፈጻጸም ሪፖርት የመንግስትን አፈጻጸም ገለጻ ያደረጉበት ሳምንት ነበር እንግዲህ በዚህ በምክር ቤት ብሎ በርካታ ጉዳዮች ተነስተዋል የሀገራችን ቀጣይ አቅጣጫዎችም የተመላከቱበት የፓርላማ ውሎ ነበር በኋላ ላይ ተመልሰን ይሄንን ከባልደረቦቼ ጋር ሰፋ አድርገና ነሳዋለን በቀጣይ የምንመለከተው ጉዳይ የሚሆነው እንግዲህ በዚሁ ሳምንት ጠቅላይ ሚኒስትር ዶክተር አብይ አህመድ በሳቸው የተመራ ልኡክ በባህር ዳር ከተማ በመገኘት በከተማው ያለውን የኮሪደር ልማት ስራ ጎብኝቷል ማለት ነው በባህር ዳር ከተማ እንግዲህ ከተማዋ ያላትን ተፈጥሯዊና ታሪካዊ መስህቦች በመሰረተ ልማት ማስተሳሰር የሚችል የኮሪደር ልማት ስራ ነው እየተከናወነ የሚገኘው በዚህም እንግዲህ ከተማዋን ገጽታ ቀድሞውንም ባህር ዳር ውብ እንደነበረች ጠቅላይ ሚኒስትሩ አንስተዋል አሁን ደግሞ ይበልጥ ከተማዋን ማሳመር የሚችል ስራ በከተማዋ እየተሰራ እንደሆነ አንስተዋል ጠቅላይ ሚኒስትሩ ባህር ዳርን ሲገልጿት በፈተና ውስጥ የመጽናት ተምሳሌት ነች ሲሉ ገልጿል ምክንያቱም ክልሉ ያለበትን ወቅታዊ ሁኔታ ሁላችንም የምንገነዘበው ነውና በዛ ሁኔታ ውስጥ ግን ልማትን ማሳካት የቻለች ከተማ መሆኗን አንስተዋል በዚህ ውስጥ ደግሞ የአመራሩን ስራን የመፈጸም ብቃትንም ጠቅላይ ሚኒስትሩ ያነሱበት ሳምንት ነበረ እንግዲህ ባህር ዳር ከተማ በፈተናዎች ውስጥም ቢሆን ልማትን ማሳካት መቻሏን የተነገረበት የለውንም የኮሪደር ልማት ስራ ያየንበት ሳምንት ነበረ ቀጥሎ የምንመለከተው ጉዳይ ከዚሁ ከአማራ ክልል አይወጣም የምክክር ኮሚሽኑ እንግዲህ ሀገራዊ ምክክር ኮሚሽን በሀገር ውስጥ ያሉ መሰረታዊ የሚባሉ ጉዳዮችን በውይይት ለመፍታት የሀገርን ሰላም ለማጽናት የተቋቋመ ኮሚሽን እንደሆነ እናውቃለን እና ይሄ ኮሚሽን ደግሞ በተለያዩ ክልሎች የተለያዩ ስራዎች ሲሰራ ቆይቷል በአብዛኛው ክልሎችና ከተማ በሁለቱ ከተማ አስተዳደሮች የተሳታፊ ለየታ የአጀንዳ ማሰባሰብ እንደዚሁም ደግሞ ግንዛቤ የመፍጠር ስራዎችን ሲሰራ ቆይቷል ነገር ግን በአማራ ክልል ባለው አስቸጋሪ ሁኔታ የአጀንዳ ማሰባሰብ ስራ ሳይሰራ መቆየቱን የምናስታውሰው ነውና አሁን ደግሞ የተሳታፊዎች ልየታ በክልሉ በመጠናቀቁ በቅርቡ በአማራ ክልል የአጀንዳ ልየታ ስራ እንደሚጀመር ኮሚሽኑ ያሳወቀበት ሳምንት ነውና ይሄንን ጉዳይ እንግዲህ ትልቅ የሚያደርገው የሀገራዊ ምክክር ኮሚሽኑ ከተጣለበት ተስፋ አንፃር በክልሎች አጀንዳዎች ተለይተው ወደ ቀጣይ የምክክር ሂደት መሸጋገር ስላለበት በአማራ ክልልም ተጠባቂ ስለነበረ ይሄንን ጉዳይ ልናነሳ ወደናል በቀጣይ የምንመለከተው ጉዳይ እንግዲህ ከሰሞኑን በተለያዩ የመገናኛ ብዙሃን ሽፋን ያገኘው ትልቅ ጉዳይ ነው የአፋርና የሶማሌ ክልሎች ግንኙነትን በመልካም ሁኔታ እየተመለከትን ነው የምንገኘው እንደምታስታውሱት በሁለቱ ክልሎች መካከል አልፎ አልፎ የሚከሰቱ ግጭቶች እንዳሉ እናስታውሳለን እነዚህን ግጭቶች ደግሞ በሰላም ለመፍታት የሁለቱ ክልሎች ውይይት ሲያደርጉ እንደነበረ ችግሮቻቸውን በንግግር ለመፍታት ከግጭት ባሻገር በጠረጴዛ ዙሪያ ችግሮቻቸውን ለመፍታት ውይይት ሲያደርጉ እንደነበርና አስታውሳለን ከሰሞኑን ደግሞ በእስልምና እምነት ተከታዩ ዘንድ እየተተገበረ ያለውን የረመዳን ጾምን ምክንያት በማድረግ የኢፍጣር ስነ ስርዓት በአፋር ክልል ተዘጋጅቶ በዛ የሶማሌ ርዕሰ መስተዳድር ተገኝተው የሁለቱ ክልሎች አመራሮች እንደዚሁም ከፌደራል የሚመለከታቸው አካላት በተገኙበት የኢፍጣር ስነ ስርዓት ተካሂዷል በሁለቱ ክልል አመራሮች መካከል ያየነው ወዳጅነት እንደዚሁም ወንድማማችነት የሚያበረታታ ነው በተለይ እንግዲህ ሀገራችን በግጭት ምክንያት እየከፈለች ያለችውን ዋጋ ዜጎች የሚከፍሉትን ዋጋ እናውቃለንና በእንደዚህ አይነት መልኩ ችግሮችን ለመፍታት የሚደረጉ እርምጃዎች ወይንም ትብብሮች ይበል የሚያሰኙ ናቸው በቀጣይ የምናነሳው እንግዲህ ከሰሞኑን በሀገራችን
እየጨመረ የመጣውን የትራፊክ አደጋ ነው ልናነሳ የወደድ ነው። እንግዲህ በዚህ ሳምንት ቁጥራቸው በርከት ያሉ አደጋዎች ተከስተዋል። በአቤትነት የምናነሳቸው የተወሰኑትን ነው። እንግዲህ በእነዚህ አደጋዎች በርካቶች በአንድ ጊዜ ህይወታቸውን ያጡበት ነው። ከቅርብ ጊዜ ወዲህ ደግሞ በአንድ አደጋ በርካታ ሰዎች ህይወታቸውን የሚያጡበት ሁኔታ እየተመለከትን ነው የምንገኘውና ከሰሞኑ እንደምታስታውሱት በበዴሳ አካባቢ በተፈጠረ የትራፊክ አደጋ ወደ 15 ሰዎችና ከዛ በላይ ህይወታቸውን አጥተዋል። 21 ሰዎች ከባድ የአካል ጉዳት ደርሶባቸዋል። በቀርሳ እንደዚሁም ተመሳሳይ አይነት አደጋ ደርሶ ወደ 4 ሰዎች ህይወታቸውን ያጡበታል። እንደዚሁም ልናነሳቸው የምንችል ሌሎች አደጋዎች ተከስተዋል ማለት ነው በሳምንቱና በሮቤ ከተማም 5 ሰዎች ህይወታቸውን ያጡበት እንደዚሁም በርካቶች ደግሞ ከበድ ያለ አካል ጉዳት እንዳጋጠማቸው መመልከት ችለናልና ከቅርብ ጊዜ ወዲህ በተለይ እየጨመረ መጥቷልና ይህ ጉዳይ ሊታሰብበት የሚገባ ነው። በተለይ ደግሞ በአንድ ወቅት በሚደርሱ አደጋዎች በርካቶች በዛ ያለ ቁጥር ለመስማትም ትንሽ የሚከብድ ያህል የሰዎች ቁጥር ያለው በአንድ ጊዜ ህይወታቸውን እያጡ ነው ያለው። ይሄ ጉዳይ ትንሽ መነጋገሪያ ሆኗልና ባልደረቦቼ በዚህ ጉዳይ ላይ እስቲ ስሜታችሁን አጋሩን። ንብረቴ የትራፊክ አደጋ በጣም መቆጣጠር በምንችለው አደጋ ነው። ሰዎች አሁን አንቺ እንዳልሽው በወላይታ በዴሳ አካባቢ በባሌ ሮቤ እና በተለያዩ አካባቢዎች የሚሰሙ የትራፊክ አደጋዎች መቆጣጠር በምትዩ ቴክኖሎጂ ሰዎችን ማዳን ስትችይ ለሞት ምክንያት እየሆነ ነውና በጣም የሰዎችን መነጋገሪያ ነው። በጣም የሚያሳዝኑ ጉዳዮች ናቸው። ባለፉት ሳምንታት ያለፍንበት መንገድ ያን ነው የሚያሳየውና ሰዎችን ማዳን በምንችልበት ቴክኖሎጂ ለስራ ቅልጥፍና በምንጠቀምበት ቴክኖሎጂ ግን ሰዎችን እያጣንበት ስለሆነ በጣም ጥንቃቄዎችንና ይህን ዘርፍ የሚመሩ አካላትም በጣም የቁጥጥር ስራቸውን ጠበቅ ማድረግ እንዳለባቸው የሚያሳይ ይመስለኛል። የአሽከርካሪዎችም በጣም ለሰው ልጅ መጨነቅ እንዳለባቸው የሚያሳይ ሪፖርት ነው ሰሞኑን በዚህ ሳምንት ስንመለከት የነበረው። በትክክል መስፍን የምታነሳው ሀሳብ በኋላ ላይ በስፋት እናነሳበታለን። በዋነኝነት ግን አንዱ የተሽከርካሪዎች የቴክኒክ ብቃት አንዱ እንደ ትልቅ ችግር የሚነሳ ጉዳይ ነው። ከዛ ባሻገር ከአሽከርካሪዎች ስነ ምግባር ጋር የተያያዘ ይኖራል። ትርፍ መጫን የምንላቸዋለሁ። እንደዚሁም ከባለሙያዎች የቁጥጥርና የክትትል ስርዓት ጋር በተያያዘ በርካታ ክፍተቶችን እንደ አንድ ዜጋ እንደ አንድ ነዋሪም እኛም የምንመለከታቸው ክፍተቶች አሉ። እነዚህን ሁሉ ነገሮች ድምር ውጤት በመረባረብ በተለይ ህይወትን ነጣቂ የሆነው ንብረትን አውዳሚ የሆነውን ይህንን የትራፊክ አደጋ በመከላከል ሂደት ውስጥ የበርካታ ባለድርሻ አካላትን ርብርብ ይጠይቃል። በኋላ ላይ በስፋት የምናነሳው ነው የሚሆነው። መልካም እንግዲህ እናንተም እንዳነሳችሁት በጣም አሳዛኝ ነው። ሰዎችን መታደግ ሲቻል በጥቃቅን ስህተቶች እንደዚሁም ክፍተቶች ምክንያት በርካቶች ህይወታቸውን እያጡ ነው። በጣም አሳዛኝ ሁኔታ በየቀኑም ስንሰማው ትንሽ የአእምሮ ጤንነታችንን ሁሉ እስከሚረብሽ ድረስ ጉዳት እያደረሰ ስለሆነ በተለይ በዘርፉ ያላችሁ አካላት በተለይ ደግሞ አሽከርካሪዎች የመኪናዎቻችሁን ደህንነት እንደዚሁም ደግሞ ለተሳፋሪውም በመጨነቅ ኃላፊነት በተሞላው መልኩ ብናሽከረክር መልካም ነው ለማለት እንወዳለን። ምናልባት የምንሳፈር አካላትም ደግሞ ያለውን ሁኔታ መረዳት ምንችለው ነገር ካለ እነዛን ጥንቃቄዎች ማድረግ መልካም ነው ማለት እወዳለሁ። በቀጣይ የምናነሳው ጉዳይ ከሀገራችን ወጣ ብለን ወደ ጎረቤት ሀገር ሱዳን ነው የምናቀናው። እንግዲህ ሱዳን ያለችበትን አስቸጋሪ ሁኔታ እናውቃለን። ወደ 2 ዓመት የዘለቀ የእርስ በርስ ጦርነት በሱዳን እየተካሄደ ነው የሚገኘው። እንግዲህ ከሰሞኑ ደግሞ ጦርነቱ ያው በየቀኑ ያለው ፕሮግረስ ወይንም ምንድነው ያለው አዲስ ነገር የሚለው በመገናኛ ብዙሃን ሽፋን ይሰጠዋል። እንግዲህ ከሰሞኑን ደግሞ ያለው በሁለቱ ኃይሎች መካከል እንግዲህ በሱዳን ፈጥኖ ደራሽ ኃይልና በሱዳን ጦር መካከል የሚካሄድ ጦርነት እንደሆነ እናውቃለን። አብዛኛውን የሀገሪቱን በተለይ ምዕራባዊ አካባቢ ተቆጣጥሮ የሚገኘው የሱዳን ፈጥኖ ደራሽ ኃይል ከሰሞኑን የሱዳን ተቆጣጥሮ ይገኛል። በተለይ ደግሞ አሁን በዚህ ሳምንት የሱዳን ጦር የሀገሪቱን ብሔራዊ ቤተመንግስት መልሶ ለመቆጣጠር እድል አግኝቶ እንደነበረ ያንን ወታደሮቹ ደስታቸውን ሲገልጹ የሚያሳይ ምስል ነው እየተመለከታቸው የምትገኙት። ይሁንና ግን ደግሞ ፈጥኖ ደራሽ ኃይሉም ይህንን ቦታ መልሶ ለማስለቀቅ እንግዲህ ውጊያ አጠናክሮ መቀጠሉንም አሳውቋል። በዚህ ሁሉ ውስጥ ግን የሱዳን ሕዝብ እየከፈለ ያለው ዋጋ በጣም አሳዛኝ ነው። ወደ 12 ሚሊዮን የሚጠጉ ሱዳናውያን ከቤት ንብረታቸው ተፈናቅሏል። ግማሽ የሚሆነው የሀገሪቱ ክፍል አስቸኳይ የሚባል ሰብአዊ የምግብ እርዳታ የሚያስፈልገው ነው። በመላው ሀገሪቱ ደግሞ በጣም ውስን የሆኑ ጥቂት ሆስፒታሎች ብቻ ናቸው በአሁኑ ሰዓት አገልግሎት እየሰጡ የሚገኙትና ለ2 ዓመት በዘለቀው በዚህ ጦርነት የሀገሪቱ በጣም ፈታኝ በዓለማችን ትልቁ የሚባለውን ከቅርብ ለረጅም ጊዜ ታይቶ በማይታወቅ ደረጃ የዓለማችን ትልቁን ሰብአዊ ቀውስ ሱዳን እያስተናገደች ነው የሚገኘው። እንግዲህ በቀጣይ ይሄ ሁኔታ በምን ሊቋጭ ይችላል የሚለው ብዙዎቻችንን የሚያሳስበን ጉዳይ ነው። እንግዲህ ለሱዳን ሰላም እንመኛለን ተመልካቾቻችን። እንግዲህ በሳምንቱ ካሉ ጉዳዮች እነዚህን ለማንሳት ወደናል። በቀጣይ ደግሞ የፓርላማ ውሏችንን በሳምንቱ የነበረውን እያነሳን ውይይት እናደርጋለን። ተከታተሉን። መልካም ጊዜ።
ተመልካቾቻችን እየተከታተላችሁ የምትገኙት ነጸብራቅ ዝግጅታችን ነው። እንግዲህ ባልደረቦቼ እኔ ጉዳይን ጨርሼ መጥቻለሁ። ስለጠበቃችሁኝ አመሰግናለሁ። እንግዲህ በሳምንቱ በሀገራችን ትልቅ መነጋገሪያ የነበረ የሀገራችንም የስራ አፈጻጸም የመንግስት አፈጻጸም ምን ይመስላል፣ ቀጣይስ ወዴት ነው የምንጓዘው የሚለውን ትልልቅ በሆኑ ሀገራዊ ጉዳዮች ላይ ጠቅላይ ሚኒስትሩ አቅጣጫዎች የሰጡበት ያመላከቱበት ነገሮችም ግልጽ የተደረጉበት የፓርላማ ውሎ ነበርና አስቀድሜ ግን እናንተ እንዴት አያችሁት? ምን ያህል በወሳኝ ጊዜ የተሰጠ ማብራሪያና ምላሽ ነው ብለህ ታስባለህ? መስፍኔ ካንተ ልጀምር። መልካም። በነገራችን ላይ አጠቃላይ የፓርላማው ውይይት ሀገሪቱ አሁን ያለችበትን ወቅታዊ ቁመና በደንብ ያሳየ ነው ብዬ አስባለሁ። በፖለቲካዊ፣ ማህበራዊ፣ ኢኮኖሚያዊና እንደዚሁም በሌሎች ዘርፎች ላይ ያሉ ጉዳዮች በዋነኝነት ተነስተዋል። እንደዚሁም ከፓርላማ ወይም ከህዝብ ተወካዮች ምክር ቤት አባላት በርካታ ጥያቄዎች ናቸው የተነሱት። ሀገሪቱ አሁን ያለችበት የሰላምና የጸጥታ ጉዳይ ምን ይመስላል፣ እንደዚሁም ሀገሪቱ በተለይ በቅርብ ጊዜ ከጀመረችው የማክሮ ኢኮኖሚ ማሻሻያ ጋር በተያያዘ አሁን ያለችበት ኢኮኖሚያዊ ቁመናዋስ ምን ይመስላል የሚሉ ጥያቄዎች ተነስተዋል። ከዛ ባሻገር ከጎረቤት ሀገራት ጋር ባሉ ጉዳዮች ላይም በተለይ በዲፕሎማሲው ዘርፍ ከሰላምና ጸጥታ ጋር በተያያዘ የቀጠናው ሰላምስ ምን ይመስላል፣ ኢትዮጵያስ ከጎረቤት ሀገራት ጋር በተያያዘ ምን አይነት የጋራ የሆነ ተግባቦት ነው ያላት፣ የዲፕሎማሲ መርሃ ምን ይመስላል የሚለውን ጭምር ያሳየን ነው። እንደዚሁም በርካታ አሉባልታዎችም ሲነሱ ነበር። በተለይ ከቀይ ባህር ጋር በተያያዘ ብዙ ሀሳቦች ሲንሸራሸሩ እንደነበር እናስታውሳለን ማህበራዊ ሚዲያ ላይ። በዛ መልኩ የመንግስት አቋም ምንድን ነው የሚለውንም ጥርት ባለ መልኩ ኢትዮጵያ አሁንም በጋራ አብሮ የመስራት በጋራ የመጠቀም መርህ ላይ አተኩራ እንደምትሰራና ከየትኛውም የጎረቤት ሀገራት ጋር ጠንካራ ዲፕሎማሲያዊ ግንኙነትን ፈጥራ በሰላምና በውይይት በድርድር ጥቅሟን ለማስከበር የምትሄድባቸው እርምጃዎች እንዳሉ ይህም የመንግስት አቋም እንደሆነ ነው ጠቅላይ ሚኒስትሩም ሲገልጹ የነበረው። ከዛ ባሻገር ከተቋማት ሰርቪስ አገልግሎት አሰጣጥ ጋር በተያያዙም ለውጦች መምጣታቸውንም ጭምር አንስተዋል። ከምንም በላይ ግን ሀገሪቱ በተለይ በማክሮ ኢኮኖሚ ማሻሻያ ሂደት ውስጥ ኢኮኖሚዋን ለማሳደግ የሄደችበትን ርቀት ተስፋ ሰጪ እንደሆነ ነው የገለጹትና እንግዲህ የብልጽግና ፓርቲ በ2010 ዓ.ም ነው እንግዲህ ስልጣን ከኢህአዴግ ላይ የተረከበውና ሲረከብ በርካታ ውስብስብ ችግሮችን በእዳነት እንደተረከበ ነው ሲገልጽ በተደጋጋሚ ሲገልጽ የሰማ ነው። የእዳ ጫናን የዋጋ ንረትን ማንሳት እንችላለን። ከፍተኛ የሆነ ስራ አጥነት የነበረባት ሀገር እንደነበረች ይታወቃል። ከፍተኛ በሆነ መልኩ በተለይ በፕሮጀክቶች አፈጻጸም ሂደት ውስጥ የሀብት ብክነቶች የነበሩባቸውን አጋጣሚዎች ላብነት ማንሳት እንችላለን። ከዚህ ባሻገር ዝቅተኛ የዘርፎች ምርታማነትና የልማት ፕሮጀክቶች አፈጻጸም ላይም የሚነሱ ክፍተቶች ነበሩ። እነዚህን ነገሮች ለሀገራችን ኢኮኖሚ እድገት ትልቅ ማነቆች ናቸው ተብሎ ታስቦ ነው እነዚህ የፕሮጀክት ማሻሻያዎች አለፍ ሲል ደግሞ የማክሮ ኢኮኖሚ ማሻሻያው ሁለንተናዊ የሆነ የኢኮኖሚ እድገት ኢትዮጵያ እንዴት ማምጣት ትችላለች የሚል ትልቅ የፖሊሲና የሪፎርም ስራዎች ተከናውነውበት አሁን ወደ ስራ ተገብቷል። በዚህ ሂደት ውስጥ ባለፈው ዓመት እንግዲህ ወደ 8.1 በመቶ የሚሆን የኢኮኖሚ እድገት ኢትዮጵያ አስመዝግባለች የሚል መግለጫ ነው ባለፈው ዓመት መንግስት ሲገልጽ የነበረው። እስካሁን በዘንድሮ ዓመት ደግሞ በ2017 ይህንን በማሳደግ ወደ 8.4 በመቶ እድገት ለማስመዝገብ ኢትዮጵያ አቅዳ እየሰራች ነው ብለዋል። ይህን ሲነሳ ደግሞ ትልቁ የነበረው ኢትዮጵያ አብዛኛውን ከውጭ ምንዛሬ ጋር በተያያዘ ወደ ሀገር ውስጥ የምታስገባቸው ምርቶች መብዛት ትልቅ ዋጋ አስከፍሏት ነው የኖረው። ስለዚህ በቀጣይ ደግሞ የኤክስፖርት ጉር ላይ በተለይ ወደ ውጭ የሚላኩ ምርቶች ላይ ትልቅ ትኩረት ተሰርቶ መሰራት አለበት የሚል አቋም እንደ መንግስት ተይዞ ሲሰራ ቆይቷል። በዚህ ሂደት ውስጥም በተለይ ምርታማነትን ማሳደግ አንዱ አማራጭ ተደርጎ ነው የተወሰደው። በግብርናው ዘርፍ ብንል፣ በኢንዱስትሪ ዘርፍ፣ በሌሎችም ተቋማቶች ላይ በተለይ ምርታማነትን ማሳደግ የመጀመሪያው ተቀዳሚ ዓላማ ተደርጎ ነው የተሰራው። ስለዚህ ላብነት ያህል እንኳን ብናነሳ በግብርናው ዘርፍ ላይ በተለይ በበጋና በመኸር የመስኖ የስንዴ ምርታማነት ላይ ሀገራችን ኢትዮጵያ እንግዲህ ብዙ ለውጦችን አምጥታለች። ከራሷ ምግብ ዋስትና አልፎ ደግሞ ኤክስፖርት ማድረግ ጀምራለች። ስለዚህ አንድ የገቢ ምንጭ አድርገዋለች ማለት ነው። ከዚህ ባሻገር በኢንዱስትሪ ዘርፍ ላይ ደግሞ በተለይ በርካታ ምርቶችን ኤክስፖርት ማድረግ ችለናል። በራስ አቅም ማምረት የቻልንባቸው በርካታ አጋጣሚዎች ተፈጥረውልናልና አጠቃላይ በዘንድሮ ዓመት በተለይ የኤክስፖርት ምርትን በመሸጥ ወደ 4.5 ቢሊዮን ዶላር አካባቢ ሀብት እስካሁን ድረስ ባለፉት 8 ወራት እንዳገኘንም ነው ጠቅላይ ሚኒስትሩ የተናገሩት። ስለዚህ አጠቃላይ በሁሉም ሁለንተናዊ ዘርፎች ላይ ሀገሪቱ በተወሰነ መልኩ የማሻሻያ ስራዎች የለውጥ ስራዎች እንዳየች ነው የተናገሩት። ያም ሆኖ ግን በተለይ እንደ ሀገር የውስጥ የሰላምና የደህንነት ችግሮቻችን ደግሞ በተወሰነ መልኩ ሁለንተናዊ ለውጡን ለማምጣት ደግሞ እንቅፋቶች እንደሆኑና እነዚህም ደግሞ በሰላምና በድርድር በውይይት ደግሞ ችግሮቻችንን ፈተን በጋራ በመስራት ለነገው ትውልድና ለነገዋ ኢትዮጵያ የበኩላችንን አስተዋጽኦ እንወጣ የሚል ጥሪያቸውን ጭምር ያቀረቡበት ነው ብዬ አስባለሁ። እንደው በደሳሳ መልካም
እንግዲህ ቀደም ሲልም መስፍንም እንዳነሳው እኔም እንዳነሳሁት እንግዲህ የጠቅላይ ሚኒስትሩ ምላሽና ማብራሪያ በጣም በርካታ ነገሮችን ግልጽ አድርጎ ያስቀመጠ ነውና በተለይ ወቅታዊነቱን አያይዘ እና ደግሞ መስፍኔ ስላነሳው የኢኮኖሚውን ጉዳይ ስናነሳ 8.4 በመቶ እድገት ኢትዮጵያ ዘንድሮ ታስመዘግባለች ተብሎ ይጠበቃል ብለዋልና ምን ይዘን ነው ምን አይነት ይሄንን ቁጥር ለመጥቀስ ያሉ ግራውንድ ላይ ያሉ እውነታዎች ምንድናቸው ሚለውን አንሳ። የጠቅላይ ሚኒስትሩ ንግግር መስፍኔ ቆንጆ አድርጎ እንትን ብሎታል። በዝርዝር የገቡበት ንግግር በዲፕሎማሲ በኢኮኖሚና በሰላም ደህንነት ላይ ያጠነጠነ ነበር ንግግራቸው። አሁን ኢኮኖሚውን ስላስቀደም የ8.4 በመቶ እድገት እናስመዘግባለን ሲሉ እሳቸው የዓለም አቀፍ ተቋማትም ያወጡት ሪፖርት ጭብ ነው። በተለይ አሁን ኢትዮጵያ ከሰብ ሰሃራ በታች ካሉ ሀገራት በኢኮኖሚ ፈጣን ኢኮኖሚ እያስመዘገበች ያለች ሀገር ነች። ቀደም ብለን ያነሳ ነው የግብርናው ዘርፍ አሁን እየተነቃቃ ያለ ዘርፍ ነው። በአነስተኛ አርሶ አደሮች ደረጃ ወደ 20.5 ሚሊዮን ሄክታር ማሳ በዘር ተሸፍኖ እንዲሁም ደግሞ በበጋና በመኸር ስንዴ ወደ 7.7 ሚሊዮን ሄክታር ተሸፍኖ አሁን ከስንዴ ብቻ ከነዚህ ከሁለቱ የምርት ወራት ወደ 300 ሚሊዮን ኩንታል ይጠበቃል ብለዋል። የኢንዱስትሪውንም ካመጣን በተለይ ባለፈው ዓመት ከነበረው ዘንድሮ አዳዲስ ኢንዱስትሪዎች ወደ ስራ የገቡበት ኢንዱስትሪዎች ላይ ይታይ የነበረውን ከ50 በመቶ በታች የምርት አቅም አሁን ወደ ከ60 በመቶ በላይ የደረሰበት ዓመት በመሆኑ እሳቸው ይህን ቁጥር ሲያስቀምጡ የዓለም አቀፍ ተቋማት ትንበያን መሰረት በማድረግና በኢንዱስትሪው በግብርናውና በተለያዩ ዘርፎች የታዩ ለውጦችን መሰረት በማድረግ ነውና የ8.4 በመቶ ባለፈው ዓመት ፈተናዎች ነበሩ። 8.1 በመቶ ኢኮኖሚ እድገት ስናስመዘግብ ዘንድሮ ደግሞ ወደ 8.4 በመቶ እናደርጋለን ሲባል ቅድም ያልኩሽን በግብርናው መስክ የታየው ለውጥ አለ። በኢንዱስትሪ ላይ ሰፊ ለውጥ ተመዝግቧል። አሁን ባለፈው ዓመትና ከዛ በታች ባሉት ዓመታት ኢንዱስትሪው በተለይ ሲፈተን የነበረበት አጋጣሚ ነበር። አብዛኛው ፋብሪካዎች ከ50 በመቶ በታች ነበር የማምረት አቅማቸው። አሁን እነዛን ችግሮች በመፍታት በአቬሬጅ ከ61 በመቶ በላይ የማምረት አቅም ላይ ደርሰዋል። እዚህ ሀገር በስፋት ሲነሳ የነበረውን የሲሚንቶን እንኳን ብናነሳ አሁን ጠቅላይ ሚኒስትሩ ቃል በቃል የተናገሩት አሁን የሀገር ውስጥ ፍላጎትን በመሸፈን ወደ ውጭም ገበያዎችን የማፈላለግ ስራ ላይ ነን የሚል ንግግር አድርገዋልና አሁን በየዘርፉ ያለውን መነቃቃት ከተመለከት ያ ኢኮኖሚ እድገት ይመዘግባል ወደሚለው እንትን ትሄጃለሽ። ቱሪዝሙን ሲያነሱ ነበር እሳቸው። በቱሪዝም ደረጃ ኢትዮጵያ ውስጥ እንግዲህ ብዙም ደረታችንን ነፋ አድርገን የምንናገርበት ዘርፍ አልነበረም። የተፈጥሮ ሀብቱ እያላት የሰው ሰራሽ የቱሪዝም መስህቦች እያሏት ኢትዮጵያ የቱሪዝም እንቅስቃሴያቸው በጣም ጠባብ ነበሩና ዘንድሮ በተለይ ከአፍሪካ በአመቱ ውስጥ የተደረገው የቱሪዝም እንቅስቃሴ በአፍሪካ ውስጥ ከመሪዎች ደረጃ ቀዳሚ ሀገር ተደርጋ ስሟ ተጠቅሷል ብለው ቃል በቃል እሳቸው ሲያነሱት ነበርና አሁን ሁሉንም ዘርፍ ስትመለከች አገልግሎትንም ኢንዱስትሪውንም ሌላውም ስትመለከች በ8 ወር ውስጥ የነበረው ሪፖርት እሳቸው ሲያቀርቡት ሁሉም መነቃቃት ያሳየበት ዘርፍ ነውና የ8.4 በመቶ ኢኮኖሚ እድገት ይመዘገባል ሲባል የነዚህ ድምር ውጤት ነው። ተስፋ ያለው ነገር ነው እሳቸው ሪፖርት ሲያቀርቡ የነበረው። በዚህ የምንቀጥል ከሆነ ያ ቁጥር ይሳካል ብዬ አስባለሁ። መልካም እንግዲህ ጠቅላይ ሚኒስትሩ ካነሱት ሀሳብ አንደኛው ምንድነው ኢትዮጵያ በስንዴ ምርት ያገኘችውን ውጤት እንደዚሁ በቀላሉ የምናየው አይደለም። በስንዴ ዘርፍ ኢትዮጵያ ኢምፖርት ለማድረግ በቢሊየን የሚቆጠር ዶላር ወጪ ታደርግ ነበረ። አሁን ደግሞ ከራሱ አልፋ ለሌሎች ኤክስፖርት ማድረግ የምትችልበት ደረጃ እንደደረሰች አስቀድሞም ሲገለጽ ነበረ። ጠቅላይ ሚኒስትሩም ያነሱት ሀሳብ ነው። በአፍሪካ ቀዳሚ መሆን እንደቻለች አንስተዋልና እስቲ ይሄንን ጉዳይ እናንሳ መስፍኔ። ወደ እሱ ከመምጣት በፊት እንደው ለመጨመር የፈለኩት አንዳንድ ጊዜ እንደ ሀገር የምንጀምራቸው ፕሮጀክቶች እሳቸውም ሲገልጹ ሰምታችሁ ከሆነ ፕሮጀክቶች ተጀምረው ካላለቁ ለሀገር ዕዳ ነው የሚሆኑት ብለዋል። ምክንያቱም ፕሮጀክቶች ለመጀመር ሲባል የሚወጡ በርካታ ሀብቶች አሉ። እነዛ ሀብቶች ለሕዝብ አገልግሎት መዋል ካልተቻለ አጠናቀሽ ለታለመላቸው ዓላማ መዋል ካልቻሉ መሰረታዊ የሆኑ ክፍተቶች እንዳሉባቸው ይታወቃል። እናስታውሳለን። የመገጭ የመስኖ ልማት ፕሮጀክት ለስንት ዓመታት ሁሉ የእኛን ሚዲያ ጨምሮ የሀገር ውስጥ በርካታ መገናኛ ብዙሃን ሲዘግቡለት እንደነበር እናስታውሳለን። እኔ እንኳን በስራ አጋጣሚ ማቃቸው እዚህ ሰሜን ሸዋ ዞን ላይ ያለውን የአጂማ ጫጫ የመስኖ ፕሮጀክትን ብንመለከት የአማራ ክልል መንግስት ጀመረው። ከዛ በኋላ ኦልሞስት ወደ 500 ሚሊዮን ብር አካባቢ ነበር ወጪ የተደረገበት። የተወሰነው ፕሮጀክት ከሄደ በኋላ እንደገና ተስተጓጉሎ የቆመበትን አጋጣሚ እናስታውሳለን። እዛው ሰሜን ሸዋ ዞን ውስጥ የጀማ የመስኖ ልማት ፕሮጀክት 68 ሚሊዮን ብር ነው ኦልሞስት ከዛሬ 10 ዓመት በፊት ማለት ነውና 68 ሚሊዮን ብር ወጪ ተደርጎበት የአማራ ክልል አውስኮድ ተብሎ የሚጠራው ተቋም ነበር ግንባታውን ያደረገውና ፕሮጀክቱ ሲሰራ
የዲዛይን ጥናት ክፍተት ነበረበት መጀመሪያ ላይ እና በጣም የሚገርማቸው 68 ሚሊዮን ብር ወጪ ተደርጎበት ያ የመስኖ ካናል እኔ አንድ ዜና ሰርቼበታለሁ ለዛ ነው ሀሳብ ያነሳሁትና 68 ሚሊዮን ብር ወጪ ተደርጎበት አንዲት ሃይላንድ ጠብታ ውሃ የመስኖ ፕሮጀክት አገልግሎት አይሰጥም ነበር። አርሶ አደሩ ያንን የመሰለ የመስኖ ካናል ተገንብቶለት ነገር ግን ያለማ የነበረውና ምርቱን ያከናውን የነበረው በባህላዊ በቦይ ተግባር ነበር እና ለአብነት እነዚህን ጠቀስን እንጂ እንደ ሀገር በተለያዩ ወረዳዎችና ዞን አስተዳደሮችና ከተማ አስተዳደሮች ላይ ብንሄድ እንዲህ አይነት መሰል በመቶዎች በሺዎች የሚቆጠሩ ተጀምረው የተቋረጡ በርካታ ፕሮጀክቶች አሉ። ለፕሮጀክቶቹ ግንባታ የተራገፉ ብረቶች፣ ሲሚንቶዎች፣ ድንጋዮች በተለያየ አጋጣሚ በማህበረሰብ ተወስደው ደብዛቸው የጠፋባቸው በርካታ አጋጣሚዎችንም ለአብነት ማንሳት እንችላለን። ስለዚህ ለሀገር ዕዳ ናቸው ሲሉ የሚወጡባቸው ሀብቶች አሉ። እነዛ ሀብቶች በአግባቡ ካልዋሉ ደግሞ ለልማት ባለመዋላቸው ምክንያት ደግሞ እንደ ጥፋት እንቆጥራቸዋል። በተለይ ድህነትን ለመታገል እያለች እየተፍጨረጨረች ባለች ሀገር ውስጥ እንዲህ አይነት መሰል ተግባራቶች መከናወናቸው እጅግ ከባድ ነው። ኢንዱስትሪው ላይ ያነሳው ኢንዱስትሪው በተለያየ መልኩ የመቀዛቀዝ ሁነቶች አጋጠሙት። የውጭ ምንዛሬ እጥረት አጋጠመው። ከመሬት ጋር ተያይዞ የሚነሱ ጥያቄዎች አሉ። ምርታማነት ላይ የሚነሳባቸው በርካታ ጥያቄዎች ነበሩ። ይህንን ችግር ለመፍታት መንግስት የመጀመሪያ ቁርጠኝነት ስራውን ያየንበት የኢትዮጵያ ታምርት ንቅናቄ ነው። ስለዚህ ምርታማነት እንዲያድግ በኢንዱስትሪ ዘርፍ ላይ ለውጦች እንዲመጡ ያስቻለው የኢትዮጵያ ታምርት ንቅናቄ ነው። ስለዚህ ብዙ ጊዜ ፖሊሲዎች ሲወጡ አፈጻጸማቸው በታለመላቸው እቅድ ልክ ይሄድ ዘንድ ደግሞ ችግሮች እንኳን ቢያጋጥሙሽ ከችግሮች መውጫ አማራጭ ሀሳቦችን ማምጣት ደግሞ ይጠበቃል። በዚህ ሂደት ውስጥ በተለይ በኢንቨስትመንትና ኢንዱስትሪ ስራ ላይ የተሰራው የኢትዮጵያ ታምርት ንቅናቄ በርካታ ፋብሪካዎችን ወደ ማምረት አምጥቷል። ቅድም እንደተባለው በዘንድሮ ዓመት ብቻ የፌዴራል ጠቅላይ ሚኒስትር ዶክተር አብይ አህመድ በቀደም በህዝብ ተወካዮች ምክር ቤት ንግግራቸው ላይ ሲገልጹ እንደሰማ ነው 55 የሚጠጉ ፋብሪካዎች በዘንድሮ ዓመት ወደ ምርት ገብተዋል። ከዚህ ባሻገር ወደ 130 የሚጠጉ ደግሞ አሁን በቅርብ ወደ ምርታማነት የሚገቡባቸው ሂደቶች እንዳሉ ገልጸዋል። ስለዚህ የነዚህ ጥቅል ውጤት መምጣት ደግሞ የሚፈጥረውን የስራ ዕድል ማሰብ ይቻላል። ከዛ ባሻገር ከኤክስፖርት ጋር በተያያዙ ያሉብንን ችግሮች ሊፈቱልን የሚችሉ በርካታ አማራጮች እንዳሉ ነው እሳቸው ሲገልጹ የነበረው። ነገር ግን አሁንም ቢሆን በኢንዱስትሪ ዘርፍ ላይ ያሉ ማነቆችን መፍታት ደግሞ ተቀዳሚ ስራችን እንደሆነ ነው የሚል ሀሳብ አንስቷል። እዚህ ጋር ካነሳ አይቀር በአምራችነት ጉዳይ ላይ ሁሌ የሚያሳስበኝ ነገር አለ። ለምሳሌ ኢምፖርት የምናደርጋቸው ነገሮች በጣም ጥቃቅን ናቸው። ሁሌ ገዢ ሆነን ሁሌ ምንድነው ከነዛ ምርቶች ጥገኛ እንድንሆን ተደርገው ነው ኢቭን ምርቶቹ የሚላከውና እንደውም የኢትዮጵያ አምራቾች እንዲበረታቱ በግሌ በጣም ሰሞኑን ሳስብ ስለነበረ ነው አጋጣሚውን ካነሳው አይቀር ብዬ ነውና የአገር ውስጥ አምራቾች በጣም መበረታታት አለባቸው። በተለይ ደግሞ ችግር ፈቺ የሆኑ ለምሳሌ በአንድ ቤተሰብ ውስጥ ምን አይነት ችግሮች አሉ፣ ምን አይነት መሳሪያዎች፣ ምን አይነት መገልገያዎች እጥረት አለ ሀገር ውስጥ ኢምፖርት የማናደርገው ነገር የለም። ከተማሪዎች ቦርሳ አንስተን ብንመለከት ምሳቃዎች በስንት ሺህ ብር ነው አንድ ምሳቃ የምንገዛውና በጣም በብዙ አውጥተን ነው ኢምፖርት የምናደርጋቸው። እነዛን ነገሮች በሀገር ውስጥ ችግር ፈቺ የሆኑ ጥቃቅን ነገሮች የሚመስሉ ነገር ግን በጣም ብዙ የውጭ ምንዛሬን የምናወጣባቸው ምርቶችን ወደ ማምረት ስለ አምራቾች ላንሳ ብዬ ነው በዚህ አጋጣሚና አምራቾቻችን እነዛን ለሰው ቅርበት ያላቸው ጥቃቅን የሚመስሉ ምርቶችን በማምረት የሀገር ውስጥ ምርቱን በዚሁ እንድትደግፉ አደራ ለማለት ነው ሀሳቡ ስለነበረኝ ማለት ነው። ጥሩ በነገራችን ላይ ጥሩ ሀሳብ ነው ያነሳሽው። ነገር ግን ከአምራቹ ባሻገር ደግሞ ተጠቃሚው ማህበረሰብ ዘንድም በተለይ የኔነት ስሜት ኖሮ በሀገር ምርት የመኩራት አስተሳሰብን መፍጠር ያስፈልጋል። የህንዱ የነጻነት አባት ተብለው የሚጠቀሱት ማህተመ ጋንዲ ዛሬ ህንዶች በባህላቸው እንዲኮሩ ትልቅ አስተዋጽኦ ያበረከቱ ታላቅ መሪ እንደሆኑ ይታወቃል። ከነጻነት ማውጣት ባሻገር ትልቅ አስተዋጽኦ አድርጓል ተብሎ ይታሰባል። በተለይ የባህል ወረራ እንዳይፈጸምባቸው ትልቅ አስተዋጽኦ እንዳደረጉ ይነገራል። እናውቃለን እንግዲህ በታሪክም እንደተማርነው ከ400 ዓመት በላይ እንግዲህ በእንግሊዞች የተገዛች ሀገር ነች። ዘ ሳን ኔቨር ሴት ኢን ዘ ብሪቲሽ ኤምፓየር ተብላ የምትጠቀስ ሀገር እንደሆነችም ይነገርላታል ህንድና 400 ዓመታት በላይ ተገዝተው ዛሬም ግን ቋንቋቸው ኩችኩችታዬ ነው። እንደገና አለባበሳቸው የህንድ የራሳቸውን ባህል ነው እየለበሱ ያሉት። በነገራችን ላይ ያ ብቻ አይደለም። የሀገር ፍቅር ስሜት ሲኖርሽ ነው በዚህ ልክ በሀገርሽ ባህል፣ በሀገርሽ አልባሳት፣ በሀገርሽ አለባበስ የሆነ ቦታ ላይ መገኘት የምትመርጭው ለሀገር ፍቅር ስሜት ሲኖር ነው። ህንዶች ለሀገራቸው ትልቅ ፍቅር ያላቸው ህዝቦች ተብሎ ከሚጠቀሱ የዓለማችን ሀገራቶች መካከል ህዝቦች መካከል አንደኛው ናቸው። በነገራችን ላይ በየትኛውም የዓለም ሀገራት አሉ። ነገር ግን አብዛኛውን ወደ ሀገራቸው ዶላር የሚልኩት ህዝቦች ደግሞ ህንዶች ናቸው። በነገራችን ላይ እስቲ ዝም ብለሽ ተመልከች። እኛ ሀገር ላይ 200 150 ሺህ 200 ሺህ 250 ሺህ ብር በወር እየተከፈላቸው ነገር ግን ቤታቸው ብትገቢ የምታገኘው ፍራሽ ነው። ሄደው አገልግሎት የሚጠቀሙት ጉልት ነው።
ጉልቴ ነው የ10 የ15 ብር ድንች እየገዙ የዕለት ፍጆታቸውን የሚኖሩት እንጂ የረጅም ጊዜ ህይወትንና ዕቅድን አያስቡ። በጉልት ችርቻሮ ህይወታቸውን እየመሩ ነገር ግን ዶላራቸውን ወደ ሀገራቸው ይልካሉ። ይሄ ለአንድ ሀገር ሁለንተናዊ የኢኮኖሚ እድገት ደግሞ ያለውን አስተዋጽኦ መመልከት ይቻላል። ወደኛ ሀገር እናምጣው። ወደኛ ሀገር ስናመጣው አብዛኛው የኛ ሀገር ዳያስፖራ ውጭ ያለው ዳያስፖራ ይሄን ስል ግን አሁንም የፓትሪዮቲዝም ስሜት ኖሯቸው የሀገር ፍቅር ስሜት ኖሯቸው ለሀገራቸው የበኩላቸውን አስተዋጽኦ የሚያደርጉ በርካታ ዳያስፖራዎች አሉ። ነገር ግን ደግሞ ጥቂት የምንላቸው ደግሞ አሉ ገንዘቡን ዳይሬክት በዶላር ወደ ሀገራቸው ከመላክ ይልቅ ለኤጀንሲዎች እየሄዱ ዶላርን እየሰጡ የተወሰነች ጥቅም ነው ሊያገኙ የሚችሉት። ነገር ግን ሀገራዊ እድገቱን ደግሞ ማሰብ ያስፈልጋል። ምክንያቱም ሀገሬ ለኔ ብቻ አይደለችም፣ ለኔም ለልጆችም ለቀጣዩ ትውልድም ታሳቢ ተደርጋ የተገነባች እንደመሆኗ መጠን የበኩላችንን አስተዋጽኦ ማድረግ አለብን። ቅድም ወደ አመጣሽው ሀሳብ ልመለስና ወደ ስንዴው ከምርታማነቱ ጋር ተያይዞ በተለይ የግብአት አቅርቦት በመንግስት በኩል የነበረው የግብአት አቅርቦትን እናስታውሳለን። በቀደም እሳቸውን በሪፖርት ሲገልጹት እንደነበረው በአንድ ኩንታል ማዳበሪያ ላይ መንግስት 3700 ብር ድጎማ ያደርጋል ብለዋል። ጥቅል በማዳበሪያው ዘርፍ ላይ ብንመለከት በአመት ወደ 84 ቢሊዮን ብር የኢትዮጵያ ብር ድጎማ ይደረጋል። ስለዚህ መንግስት ይሄን ያህል ትኩረት የሰጠው ምንድነው? አንድ የመጣንበትን ይሄ ባህላዊ ከሆነው የግብርና ስርዓት መውጣት አለብን ነው። ሜካናይዜሽንን በደንብ ማስፋፋት አለብን፣ ምርታማነትን በደንብ ማሳደግ አለብን ስንል ከምርታማነቱ ጀርባ ደግሞ የግብአት አጠቃቀማችንን እና ቴክኖሎጂ አጠቃቀማችንን ማሻሻል ያስፈልጋል የሚል እምነት ተይዞበት ነው ወደ ስራ የተገባው። በዚህም ምርታማነትን እያየን ነው። አንዱ ደግሞ ትልቁ አስተዋጽኦ ያበረከተልን ደግሞ የኩታ ገጠም የግብርና አሰራር ዘዴ ነው። ስለዚህ በዘንድሮ ዓመት ወደ 300 ሚሊዮን ኩንታል ይጠበቃል ሲባል እንደ ሀገር ደግሞ በየአመቱ የሚታረሰው ለእርሻ የሚውለው የመሬት አቅምም እየሰፋ መጥቷል። እሳቸው በሪፖርታቸው ሲገልጹም የነበረው አንዱ ይሄንን ነው። ምርታማነቱ የጨመረው አንድም የመሬት አቅማችንን እያሳደግን መጥተናል። በፊት ለምርት የማይውሉ መሬቶችን ሁላ በተለያዩ ሁነቶች እያከምን ጭምር ምርታማ እንዲሆኑ አድርገናል። ከዚህ ባሻገር ደግሞ የግብርና ስርዓታችንን ዘመናዊ በማድረጋችን ደግሞ የግብአትና የቴክኖሎጂ አጠቃቀማችንን በማሳደግ ምርታማነት አድርጓል። ስለዚህ ኢትዮጵያ የስንዴ ምርትን ኤክስፖርት አድርጋለች ስትባል ሊያመን አይገባም። አዎ ደግሞ አሁንም ኢትዮጵያ ከአፍሪካ ቀዳሚውን ስፍራ ይዛለች ሲሉ ነው እሳቸው የገለጹት። በቀጣይ ደግሞ በሩዝ ምርት የተጀመሩ ስራዎች አሉ። በሌማት ትሩፋትም የጀመርናቸው በርካታ ስራዎች አሉና በግብርናው ክፍለ ኢኮኖሚ ላይ ያሉት ምርታዎች የተሻሉ ናቸው። ነገር ግን እንደ ሀገር የግብርና መር ኢኮኖሚን ወደ ኢንዱስትሪ መር ኢኮኖሚ ማሸጋገር እቅድ ደግሞ አለ። ስለዚህ የስንዴ ምርት በቀጣይ ለፋብሪካዎች ግብአት ይውላል። ባለፉት ጊዜያቶች ፓስታና መኮሮኒ ስናመርት እኮ ከውጭ ነበር ስንዴ የምናመጣው። አሁን ግን በተለይ የተሻሻሉ ዝርያዎችን ጭምር በማምረት ለኢንዱስትሪ መመገብ የሚያስችል አቅምን መፍጠር አንዱ የግብርና መር ኢኮኖሚ ዘርፋችን ከኢንዱስትሪ መሩ ጋር ተሳስሮ የሽግግር ሂደቱ ደግሞ በአጭር ጊዜ ውስጥ ይከናወናል ተብሎ ነው የሚታሰበው። በዚህ ሂደት ውስጥም ሰፊ ስራዎች እየተከናወኑ ነው የሚገኘው። መልካም። ከዚሁ ጉዳይ ጋር አያይዘን የምናነሳው ሁለተኛው ህዳሴ ሲሉ ጠቅላይ ሚኒስትሩ የገለጹት ኢትዮጵያ የማዳበሪያ ማምረቻ ፋብሪካ ልትገነባ እንደሆነ አንስተዋል። አጋጣሚ ሆኖ በተለያዩ በምናደርጋቸው ውይይቶች ላይ ትልልቅ ምሁራን የሚያነሱት ትልቁ መሰረታዊ ጥያቄ ነው የኢትዮጵያ ማዳበሪያ በራሷ ማምረት መቻል አለባት፣ ካልሆነ ኢምፖርት ለማድረግ የምናወጣው ወጪ በማጓጓዝ ሂደት እንግዲህ ወደብ የሌለን ሀገር እንደመሆናችን በጣም ብዙ ጫና አለብንና ከዛ አንጻር ተያይዞ በተለይ የማዳበሪያ ወደ ማምረት ኢትዮጵያ ልትሸጋገር መሆኑን መግለጻቸውን እንዴት አየው? በተለይ አሁን ካለንበት ከግብርና ምርት ሂደት ጋር ምን ያህል ወሳኝ ውሳኔ ነው? በጣም ትልቁ በምክር ቤቱ ካነሱት አንዱ ጉዳይ እሱ ነው። ትኩረት ስቦ የነበረው ጉዳይ ነው። ታስታውሻለሽ ከዚህ ቀደም ሀገር ውስጥ እንደነ ያዩ የማዳበሪያ ፋብሪካ ተጀምረው መክነ የቀሩበት ሀገር ነውና የማዳበሪያ ጥያቄ አሁንም በየአመቱ ድጎማም ተደርጎ መንግስት ቀደም ብሎ የጠራው መስፍሪ ወደ 84 ቢሊዮን ድጎማ አድርጎ አመጣ። እንግዲህ እሱ ድጎማ ብቻ ነው። ወደብ በየቀኑ ተጓጉዞ መጥቶ አርሶ አደሩ ጋር ሲደርስ አሁንም ከቅሬታ ይጸዳ አይደለም። የማዳበሪያ ጉዳይ አሁንም መንግስት በተለያዩ አጋጣሚዎች ለማድረስ የሚያደርጋቸው ጥረቶች ቅሬታዎች ይነሳበታል። ይህንን መፍታት የሚቻለው በሀገር ውስጥ ስናመርት ነው ብለዋል። ከሰው ሀገር ገዝተን ነው የምናመጣው፣ ራሳችን የምናመርተው አይደለም። በፈለግነው መንገድ የምናመጣው አይደለም። የራሳችን ወደብ የለንም። ከወደብ እዚህ የሚወስደውን ጊዜ የሚታይ ነው። እንግዲህ እሳቸው ቃል በቃል ሲናገሩት በቀን ወደ 150 ኩንታል ከጅቡቲ ስናስገባ የሚመጣብን ፈተና በጣም ከባድ ነው ብለዋል። በዛ ላይ ደግሞ በየአካባቢው ያሉ የሰላም እጦቶች አሉ። ይህንን መፍታት የሚቻለው በሀገር ውስጥ ስናመርት ነው የሚል ትልቅ እንትን አምጥተዋል። እንግዲህ ሁለተኛው የታላቁ ህዳሴ ግድብን አሁን እያጠናቀቅን ነው። ቀጣይ ህዳሴ ግድባችን ወይም ህዳሴ ግድብ ላይ ያደረገውን ትኩረት የምናደርገው
የማዳበሪያ ፋብሪካ ላይ ነው ብለውና ይሄ ትልቅ እፎይታ ነው ለኢትዮጵያ። በተለይ ከሚቀጥለው ዓመት ጀምሮ አዳዲስ መረጃዎችን ትሰማላችሁ ብለዋል እሳቸው። የማዳበሪያ ፋብሪካ በሀገር ውስጥ ተገነባ ማለት አርሶ አደሩ አሁን የሚያነሳው ጥያቄ ይቀረፍለታል። በቀላሉ ወጪ ሳታውጪ የምታደርጊው ድጎማ ለአርሶ አደሩ ሌሎች የሚያስፈልጋቸው የትራክተርና የመስኖ ልማቶች ላይ እያዋልን ይህን 84 ቢሊዮን ለማዳበሪያ የምንደጉመውን ፋብሪካው የምትገነቢበት ብር ነውና እንዲህ አይነት ወጪዎችን በማስቀረት በተለይ በኢትዮጵያ ውስጥ የማዳበሪያ ፋብሪካዎች ተገነቡ ማለት የአርሶ አደሩን አሁንም የሚያነሳውን ቅሬታ በቀላሉ መፍታት የምንችልበት ኢትዮጵያ ደግሞ ትልቅ የመቻል አቅሟን የምታሳይበትም ይመስለኛል። እንግዲህ ታላቁ ህዳሴ ግድብ ሲገነባ የነበረው ችግር ታስታውሳላችሁ። የፋብሪካ መገንባት እንኳን ከዚህ ከአቅም ጋር ካልተያያዘ በስተቀር የሌሎችን ጫናዎች አይኖሩበትም ግን በሁሉም ዘርፍ ራስን የመቻል አንዱ ማሳያ ነው። በኃይል ማመንጫና በተለያዩ ዘርፎች አሁን ህዳሴ ግድብ ሲጠናቀቅ ኢትዮጵያ ትልቅ ምርታ ታስመዘግባለች። የማዳበሪያ ፋብሪካ ገነባች ማለት ደግሞ ግብርናዋን በቀላሉ ለማሻሻል የሚያስችላት ነውና ጠቅላይ ሚኒስትሩ በምክር ቤቱ ካነሱት ትልቁ ጉዳይ አንዱ ይሄ ነው። ራስን የመቻል አንድ መንገድ ነው። ማህበራዊ ሚዲያውንም ትልቅ መገናኛ ብዙሃንም ስትመለከቺ በትልቁ ይነሳ የነበረ ጉዳይ ነው። አንደኛ አዲስ ነገር ነው ጠቅላይ ሚኒስትሩ በምክር ቤቱ ያቀረቡት እንዲሁም ደግሞ በቅርቡ በአንድ ዓመት ውስጥ ወደ ተግባር ስራ እንገባለን ብለው ያነሱትበት ስራ ስለነበረ ማህበረሰቡንም ትንሽ ያነቃቃ ተስፋንም የሚያለመልም ኢትዮጵያም ራሷን የመቻለ መንገዷ እየተጠናከረ መሄዱን የሚያሳይ ይመስለኛል። በትክክል እንግዲህ ለማዳበሪያ ወጪ እንደ ሀገር የምናወጣው በግብርና ምርታችን ላይ ሲያሳድር የነበረውን ተጽዕኖ የምናስታውሰው ነው። በርካታ አርሶ አደሮችም ለማዳበሪያ ለማግኘት የሚከፍሉትን ዋጋ የሚሄዱትን ርቀት የምናስታውሰው ነውና ስለዚህ በጣም ትልቅ ውሳኔ ነው። በተለይ የህዳሴ ግድብን ቅድም አንስታል። በህዳሴ ግድብ ላይ እንደ ሀገር ያሳየነውን ኮሚትመንት ህዳሴ ግድብ ሁለተኛ አድዋችን ነበረ። ሁለተኛ አድዋ ስንል ገንብተናል። አሁን ደግሞ ሁለተኛ ህዳሴያችን ብለን ማለት የምንችለውን ፕሮጀክት እንግዲህ መቼ ላውንች እንደሚደረግ መቼ ወደ ተግባር ሊያስገባ የሚችለውን እርምጃዎች መቼ መሰረት ድንጋዩ እንደሚቀመጥ እንግዲህ በቅርብ በተስፋ እንጠብቃለን። ህዳሴ ግድብን ካነሳን አይቀር ከ6 ወር በኋላ ሪቫን እንቆርጣለን ብለዋልና ምን ተሰማ? ለሀገራችን ምን ያህል ወሳኝ ምዕራፍ ነው? ከዚህ በፊት በነበረው የነጸብራቅ መሰናዷችን ላይ የተናገርኩትን ቃል ነው ደግሞ እንደመነሻ የህዳሴ ግድብ መላው ኢትዮጵያውያን ክንዳቸውን ያሳረፉበት ድሃ እናታችን መቀነቷን ፈታ መዋጮ ያደረገችበት ብሔራዊ የአንድነታችን መገለጫ ነው ብዬ ነው ማስበው የህዳሴ ግድብና የበኩር ልጃችን ነው። በተደጋጋሚ የገለጽኩት ይሄንን ቃል ነው። አንድ ሁለት ያወርቸዋል ይሄን ቃልና የበኩር ልጃችን ነው ስንል እንግዲህ ሁለተኛው ደግሞ አሁን ማዳበሪያ ሆኖ ይመጣል። እሳቸው እንዳነሱት የህዳሴ ግድብ ከኃይል አቅርቦት ጋር በተያያዘ እንግዲህ ኢትዮጵያ ለዘመናት በጣም ከፍተኛ የሆነ መሰረታዊ ችግር ያለባት ሀገር እንደነበረች እናስታውሳለን። በተፈጥሮ ሀብት በጣም የበለጸገች የውሃ ማማ የሆነች ሀገር ነች እንላለን። ነገር ግን ደግሞ በተለያዩ የውስጥ ችግሮችና የውጭ ችግሮች አማካኝነት ያሏትን ሀብቶች መጠቀም ሳትችል ነገር ግን በድህነት ወለል ውስጥ ደግሞ ለመኖር ተገዳ የነበረች ሀገር ነች። በነገራችን ላይ በየዘመኑ የመጡ መሪዎች የአባይ ጉዳይን አጀንዳ ሳያደርጉት ቀርተው ማለት ሁሌ ያደርጉታል፣ አጀንዳቸው ነበር። ነገር ግን በተለያዩ የውጭ ጫናዎች እንደዚሁም የውስጥ ችግሮች ምክንያት ትኩረት ሳያደርጉበት ቀርተው መጨረሻ ላይ እንግዲህ የቀድሞ ጠቅላይ ሚኒስትር መለስ ዜናዊ በ2003 አካባቢ ላይ እንግዲህ የህዳሴ ግድብን እንገነባዋለን የሚል ሀሳብ ሲያነሱ ከጫፍ ጫፍ ዘር፣ ቋንቋ፣ ሃይማኖት፣ እድሜ፣ የኢኮኖሚ ስታተስ ሳይገድባቸው ሁሉም ኢትዮጵያውያን በነቂስ ሲወጡበት እንደነበር እናስታውሳለን። ስለዚህ እንደ መነሻ እንኳን ብናየው ወደ 80 ቢሊዮን ብር አካባቢ ነበረ በወቅቱ በነበረው ዋጋ ተተምኖለት የነበረው። የ5 ዓመት የግንባታ ጊዜ ሂደት ይኖረዋል ተብሎ ነበር ሲታሰብ የነበረው። በተለያዩ ምክንያቶች ግን እንግዲህ ባለፉት 14 ዓመታት አካባቢ የህዳሴ ግድብ ሳይጠናቀቅ ቀርቶ አሁን የመጨረሻው ምዕራፍ ላይ ደርሰናል። ቅድም አንቺ እንዳልሽውም እንግዲህ የፊታችን ከ6 ወር በኋላ ሪቫን እንቆርጣለን ብለዋል። ሪቫን መቁረጡ ብቻ አይደለም፣ የህዳሴ ግድብ በርካታ ተጓዳኝ የሆኑ ጥቅሞች አሉት። ለአብነት እንኳን ያህል ብናነሳ ከኃይል አቅርቦት ጋር በተያያዘ አሁን እንግዲህ 6 ተርባይኖች አሁን ኃይል እያቀረቡ ነው የሚገኙት። ቀሪዎቹ በቀጣይ 6 ወራት ውስጥ ይጠናቀቃሉ ተብሎ ይታሰባል። ስለዚህ ከነዚህ 6 ተርባይኖች ላይ ከራሳችን የኃይል ፍጆታ አልፎ ለበርካታ ጎረቤት ሀገራቶች የኃይል አቅርቦት ስራም እየሰራን ያለ ነው። በቅርቡ እንኳን ራሱ ኬንያን ብንመለከት፣ ጅቡቲን ብንመለከት አሁን ከህዳሴ ግድብ ትሩፋት እየተካፈሉ የሚገኙ ሀገራት ናቸው። በነገራችን ላይ አንድም
ከኃይል አቅርቦት የምናገኘው ጥቅም አለ። ሁለትም ደግሞ ከጎረቤት ሀገራት ጋር የሚኖረንን አብሮ የመልማትና የመስራት ካልቸሩንም ለሌሎች ከራሳችን አልፎ ለሌሎች የአፍሪካ ሀገራቶችም ጭምር ያስተማርንበት ነው ብዬ አስባለሁ። በቅርብ ደግሞ ወደ ታንዛኒያ ደግሞ የመሰረተ ልማት ዝርጋታ ስራዎች ደግሞ ይደረጋሉ። ያ ሲጠናቀቅ ታንዛኒያና አካባቢዋ የሚገኙ ሌሎች የአጎራባች ሀገራትም የሚጠቀሙበት እድል ይፈጠራል ብዬ አስባለሁ። ይሄ በተለይ በዲፕሎማሲው ዘርፍ ላይ ኢትዮጵያ ትልቅ አቅም ያሳየችበት ነው። ለኔ የህዳሴ ግድብ የመደራደር አቅማችንን ያሳየንበት ከምንም በላይ ደግሞ በራስ አቅም ደግሞ መስራት የምንችልበትን አቅም የፈጠርንበትና እንደ ኢትዮጵያውያን የይቻላል ስሜትን ጭምር የፈጠርንበት ነው። ስለዚህ ከኃይል አቅርቦቱ ባሻገር በመስኖ ልማቱ የምናገኛቸው ትልቅ ጸጋዎች አሉ። በነገራችን ላይ እዛ አካባቢ ላይ ወደ 700,000 የሚጠጋ ሄክታር መሬት በመስኖ የሚለማ እንደሆነም በተደጋጋሚ ሲገለጽ ነበር። አስበሽዋል? 700,000 ሄክታር መሬት አባይ ህዳሴ ግድብ አካባቢ ላይ ለምቶ ሀገራችን ምን ያህል በተለይ ከመሰረታዊ ፍጆታ እቃዎች ጋር በተያያዘ ቲማቲሙን፣ ሽንኩርቱን፣ ድንቹን፣ ጎመኑን ወስደሽ እና ሌሎችም ጉዳዮች ላይ የሚሰሩ በርካታ ልማቶች አሉ እና ከዚህ ዘርፍ ላይ ልናገኝ የምንችለውን ትሩፋት ማሰብ ያስፈልጋል። ምክንያቱም 700,000 ሄክታር መሬት ነው ከህዳሴ ግድብ የሚለማው። ከኃይል አቅርቦቱ ከመስኖ ልማቱ ባሻገር ደግሞ በቱሪዝም ዘርፍ ቀደም ንብረቴም ሲያነሳ እንደነበረው በቱሪዝም ዘርፉ ራሱ የራሱ የሆነ ሀብቶች እንዳሉት ይነገራል። በነገራችን ሀብትም ኦልሬዲ መጠቀም አሳዎቹማ ከኔ ይበላል ጣላ ላይ ሻቸው ማደጋለ አሳዎቹ እኔ በጣም ይገርመኝ። በነገራችን ላይ ምን ይሄብል እንዲሆኑት የሚሉ ጥያቄዎች ማህበራዊ ሚዲያ ላይ አይተሽ ከሆነ እውነት አሳራቸው ወይ ሁላ የሚሉ ጥያቄዎች ሲነሱ ነበር። ስለዚህ በአሳ ሀብት ልማቱ፣ በመስኖ ልማቱ፣ በቱሪዝም ልማቱ፣ በትራንስፖርት ዘርፉ ከዚህ ባሻገር ደግሞ ከተሜነቱም አብሮ ይዘምናል። እዛ አካባቢ ላይ ለበርካታ ዜጎች የስራ እድል ይፈጠራል። አሁን በሺዎች የሚቆጠሩ ዜጎች የስራ እድል ተፈጥሮላቸዋል። ከዚህ ባሻገር የእውቀት ሽግግርም ጭምር ያደረግንበት ነው። በራሳችን ኢንጂነሮች በቀጣይ ደግሞ ማልማት የምንችልባቸው እነገናሌን፣ እነዋሽን፣ እነዋቢ ሸበሌን ደግሞ በቀጣይ ማልማት የምንችልባቸውን የፕሮጀክት ልምምድ ጭምር ያገኘንበት ነው። ስለዚህ የዲፕሎማሲ አቅማችንን ያሳየንበትና ያጠናከርንበት ነው። የመደራደር አቅማችን ከፍ ያደረግንበት ነው። ኢትዮጵያ በቀጣይ የፕሮጀክት አፈጻጸም ልኬታችንን የሚያየንበት ነው ብዬ አስባለሁ። ከምንም በላይ ደግሞ እንደ ሀገር የነበረንን አንድነት ይበልጥ ያጠናከርንበት ዘር፣ ቋንቋ፣ ሃይማኖት፣ እድሜ ሳይገድበን የተሳሰርንበት ጉዳያችን ነው ብዬ አስባለሁና በቀጣይ እንግዲህ ብዙ ህዳሴ ግድቦች ይኖሩናል ብዬ አስባለሁ። መልካም። ትንሽ ነገር እዚህ ህዳሴ ግድብ ላይ ለመጨመር ጠቅላይ ሚኒስትሩ ቃል በቃል ያሉት ጉዳይ ነው። ኢትዮጵያ ቃሏን የሚያከበረችበት መንገድ ያለችው እውነታ መሆኑን ለምሳሌ የታላቁ ህዳሴ ግድብ ውሃዎች እየሞሉ ሲመጡ እስካሁን ድረስ አሁን በሚቀጥሉት 6 ወር ሪባን እንቆርጣለን ማለት ታላቁ ህዳሴ ግድብ 74 ቢሊዮን ኩቢክ ሜትር ውሃ ሞልቷል ማለት ነው። አንድም ከግብጽም ከሱዳንም ጠብታ ቀነሰብን የሚል ቅሬታ እስካሁን አልተነሳም። ኢትዮጵያ በተደጋጋሚ መከራከሪያ አድርጋ ስታነሳ የነበረው የታላቁ ህዳሴ ግድብ ኢትዮጵያ ውስጥ ተገነባ ማለት ግብጽና ሱዳን ላይ የውሃ እጥረት ይፈጠራል ማለት አይደለም። ለኤሌክትሪክ ማመንጫ ውለን ወደ እናንተ የምንለቀው ውሃ ነው ስትል ነበር በተደጋጋሚ። ትናንት ጠቅላይ ሚኒስትር በምክር ቤት ቃል በቃል ሲሉ የነበረው ለፕሬዚደንት አልሲሲ የታላቁ ህዳሴ ግድብ ሲሞላ ከአስዋን ግድብ ጠብታ ውሃ አይጎድልም ብያቸው ነበር። ይህንን በዚህ ያረጋግጠናል። ህዳሴ ግድብ ስንሞላ አስዋን ግድብ ላይም ቅሬታ አልመጣም። ሱዳን አካባቢ የሚነሱ ቅሬታዎችም እንደ ቅሬታ አልወጡም። ስለዚህ የታላቁ ህዳሴ ግድብ ውሃ መያዝ በታችኛው ተፋሰስ ሀገራት ላይ ምንም አይነት ተጽዕኖ አያደርስም ብላ ስትከራከር የነበረችው ኢትዮጵያ እውነታን በመከተል ነው። ይህን እውነታ ደግሞ የታላቁ ህዳሴ ግድብ ውሃ ሲሞላ አይተናልና የመቻል አቅማችንን ቀደም ብለህ የመደራደር አቅማችንን ያሳየንበት እንዲሁም ደግሞ ኢትዮጵያ እውነታን እዛ ስትከራከርበት የነበረው ፕሮጀክት ስለመሆኑ ትልቅ ማሳያ ነውና ቃላችንን ይሄው አክብረናል ብለው ሲናገሩበት የነበረው ጉዳይ ኢትዮጵያ እውነታን ይዛ እስከተከራከረች ድረስ ፕሮጀክቶቿን መጨረስ እንደምትችልና እውነታን የያዘ ነገር ሁሉ እውነታን የያዘ ሀገር ሁሉ ያንን ከመፈጸም እንደማያስቆማት ያሳየችበት ነው ሲሉ ነበር። እንደውም አብረውን ያልሙ እኮ የሚል ሀሳብ አምጥተዋል። ምክንያቱም የአባይ በአጠቃላይ በናይል ተፋሰስ ላይ ከ80 በመቶ በላይ የሚሆነው የውሃ ድርሻ ከኢትዮጵያ ነው የሚሄደው ያው እናቃለን። ስለዚህ ከሌክ ቪክቶሪያ የሚመጣው 20% የሚሸፍነው አለ፣ ከኛ ግን 80 በመቶ የሚሄደው ነው። ስለዚህ አብዛኛው ከዚህ እንደሚሄዱ መጠን እዛ ቁጭ ብለው ውሃ ጎደለብን ውሃ ጠፋብን ከሚል አስተሳሰብ ተላቀው እንደውም አብረውን ሀገራችን ላይ መጥተው በተለይ ኢትዮጵያ ለጀመረችው ግሪን ሌጋሲ ዘርፍ ላይ አብረውን ችግኞች እየተከሉ አካባቢውን በመጠበቅ ስነ ምህዳሩን በጠበቀ መንገድ ከዚህም በላይ የውሃ አቅርቦት ማግኘት የሚቻልባቸውን እድሎች ለመፍጠር አብረን በጋራ እንስራ። ይሄንን ለአካባቢውና እንደዚሁም ይህን ጥያቄ ለሚያነሱ ሀገራት ይህንን መልእክቴ ነው ማስተላልፈው የሚል ቃል በቃል ሀሳብ አንስተዋል። መልካም። ከዚሁ ጉዳይ ጋር አያይዘን የምናነሳው እንግዲህ በህዳሴ ግድብ እንዴት
ሀገራችንን ከፍ አድርገን ማሳየት የቻልንበት በዓለም ፊት ድል ያገኘንበት ፕሮጀክታችን እንደሆነ ይታወቃል። እንግዲህ ከ6 ወር በኋላም እንደ ሀገር ሁላችንም ደስታችንን የምንገልጽበት ደስታውን የምንጋራበት ጊዜ ሩቅ አይደለምና በዚህ በጣም ደስ ይለናል። ሌላኛው የምናነሳው ጉዳይ የኮሪደር ልማትም ምንም እንኳን የህዳሴን ያክል ባናየውም በሀገራችን ትልቅ አዲስ አብዮት ይዞ የመጣ ነው። በከተሞች መካከል በከተሞች ውስጥ አዲስ አይነት መንፈስ መፍጠር የቻለ ነው። ንጽህናን ያስተማረ ነውና ስለ ኮሪደር ልማትም ስለ መጪው ትውልድ የተሰራ ነው ብለዋል። በእርግጥ እኛም እየተጠቀምንበት ነው። እሳቸው ወደፊት ነው ይበሉ እንጂ ንብረቴ እንዴት አያቸው? የኮሪደር ላይ ያደረጉት ንግግር ያው ከተሞችን ለትውልድ እየገነባን ነው የሚል ንግግር አድርገዋል። አንቺ እንደጠቀሽው ልክ ነው። እንግዲህ አዲስ አበባ ከዚህ ቀደም የነበራትን ስም እዚሁ ስንኖርባት የነበረው እናውቃለን። አሁን በዓለም አቀፍ መድረክ ሁሉ ከተሞቻችንን እንደ አዲስ አበባ እንገባ የሚል ሀሳብ እየመጣ ነው። ባለፈው የደቡብ አፍሪካው ፕሬዚዳንት ታስታውሳላችሁ አንድ የጂ20 ጉባኤ ሀገራቸው ላይ ይካሄዳልና ጆሃንስበርግን እንዴት ለጉባኤው ምቹና አድርጋት ብለው ሲያነሱ ለአፍሪካ ህብረት ጉባኤ እዚህ መጥተው የታዘቡትን ለካቢኔዎቻቸው ሲያስረዱ ነበር። አፍሪካን አይታቸዋል፣ አዲስ አበባን አይታቸዋል። አዲስ አበባ ያየን የለማችበት መንገድና የሰራችበት መንገድ እንዴት እንደሚያስደስት ብለው ለምክንያትነት ሲያነሱ ነበር። ጆሃንስበርግን እንደ አዲስ አበባ የሚል ንቅናቄ ማስጀምረዋልና አሁን አዲስ አበባ የአፍሪካ መዲናነቷን እያሳየች መጣለች። እንግዲህ ምቹ ለነዋሪዎቿ ምቹና ጽዱ ከተማ ስትሆን አዲስ አበባ ውስጥ ያለውን ስሜት ትመለከቻለች። እንግዲህ ጠቅላይ ሚኒስትሩ ለትውልድ ከተሞችን ማስረከብ ውብ የሆኑ ከተሞችን ማስረከብ ላይ አተኩረን እየሰራን ነው ያሉት። አሁን በዓለም አቀፍ መድረክም እውቅናን እያስገኘ ነው ያለው። አሁን አንቺ ቀደም ብለሽ ያነሳሽውን የምጋራዋለሁ። ለትውልድ ጠቅላይ ሚኒስትሩ ረጅም እቅድ አቅደው እንግዲህ ለትውልድ ከተሞችን እያመቻቸ ነው ብሏል። ነገር ግን አሁን ያለው ትውልድ ያው የኮሪደር ልማትን ስናስብ ያው ከቦታቸው የሚነሱ የሚፈናቀሉና ሌላ ቦታ የሚሄዱ አሉ። እነዚህ በሚያደርጉት መስዋዕትነት የትውልዱ ከተሞች እየተመቻቹ ነው የሚል ያለው መንፈስ ንግግር ይመስለኛል የሳቸው እንጂ አሁን ያለው ትውልድም እየተጠቀመበት እንደሚሄድ እውነት ነው እና ለትውልድ እየተገነቡ ያሉ ስራዎች አዲስ አበባ ላይ የምትመለከቱው የከተማ ውበት በጣም ደስ የሚል ከዚህ ቀደም መናፈሻ ቦታዎች ያልነበረው የሳይክል ማሽከርከሪያ ቦታዎች ያልነበሩ ወክ የምታደርጊበት ከመኪና ጋር እየተጋፋሽ የምትሄጂበት መንገድ ነበረ። ያንን በመቅረፍ አሁን ጥሩ ነገር ከተማ ውስጥ እንመለከቻለሽ። ከአዲስ አበባ ውጪ በሌሎች የክልል ከተሞችም ተስፋፍቶ ነው የሚገኘው። ቀደም ሲል እኔ ማንስቻለሁ የባህር ዳርን ተሞክሮ በአዋሳም፣ በአርባ ምንጭ፣ በወላይታ ሶዶ፣ በሐረር በተለያዩ አካባቢዎች የምንመለከተውና እጅግ ከተሞቹ ለነዋሪዎች በትክክልም ምቹ ሲሆኑ መመልከት ችለናልና ከዚህ ጋር አያይዘን የምናነሳው እንግዲህ የከተሞች አኗኗር የከተማውን ነዋሪ የሚመጥን መሆን አለበት ብዬ አስባለሁኝ። አዲስ አበባ ከተማ እንዴት አይነት የታፈነ ከተማ እንደነበረ ባይዜ ኮሪደር ልማቱ ልዩነት የምትረዱት ኮሪደር ያልደረሰባቸው ሰፈሮች አካባቢ ስትሄዱ በጣም እንትኑን ታስታውሱታላችሁ። ምክንያቱም አሁን ከተገነባ በኋላ ቶሎ ተላመድ ነው አይደለ የከተማውን ውበትና በቃ አዲስ አበባ እንደዚህ መሰለችን። ግን አሁን ያለሙ አካባቢዎች ላይ ስንሄድ በቃ ኮሪደሩ ለካ በዚህ ደረጃ ነው የቀየረው ማለት ነው የሚለውን እንመለከታለን። እንግዲህ በጣም ብዙ አጀንዳዎች ስላሉን ወደ ሌላኛው ጉዳያችን ንግባ። እንደው እዚች ላይ ግን አንድ ሀሳብ ላንሳና አጠር አድርጌ ያነሳዋለሁ። የከተሜነት እድገቱ ብቻ አይደለም። በነገራችን ላይ ቅድም እንዳልነው ምቹ የሆነ ላይን ማራኪ የሆነ ሳቢ የሆነ ምናምን የምንላቸው ጉዳዮች እንዳሉ ሆነው ከምንም በላይ ደግሞ የኮንፈረንስ ከተሞችን የሚያሳድግናል ብዬ አስባለሁ። ለአብነት ያህል አዲስ አበባ አሁን የአፍሪካ መዲና ነች። ከዚህ ባሻገር የሀገሪቱ ርዕሰ መዲናም እንደመሆኗ መጠን ከዚህ ቀደም የነበረችበት በርካታ ትችቶች ሲያስነሱባት እንደነበር ይታወሳል። በተለይ የአፍሪካ የመሪዎች ጉባኤ ስብሰባ በመጣ ቁጥር እንሳቀቅበት ከነበረው ዘርፉ መካከል አንዱ የአዲስ አበባ ውበት ነበረ እና ዘንድሮ ደግሞ እንደተባለው አንድ የፕሮጀክት አፈጻጸማችንን ጭምር ነው ያሳየነው። ባለፈው አመት ሲመጡ ጅምር እንኳን አልነበረም። በ6 ወራት ውስጥ አዲስ አበባን እንዴት ለውጠን እንዳሳየናቸው ተረድተው ነው ቀደም ሲል እንግዲህ የደቡብ አፍሪካው ፕሬዚዳንት ጆሃንስበርግን በዚህ ልክ እናምጣ ብለዋል። ለአብነት እሳቸው ይሄን ይበሉ እንጂ ብዙ የአፍሪካ መሪዎች በቀደም በነበረው 38ኛው የአፍሪካ መሪዎች ጉባኤ ላይ ትልቅ ተሞክሮ የወሰዱበት ነው። ከዚህ ባሻገር ኢትዮጵያ በርካታ እድሎችን አግኝታለች። አዲስ አበባ እንደ ከተማ በኮሪደር ልማቱ ያመጣቸው የገጽታ ግንባታ ስራዋ የኮንፈረንስ ከተማ አድርጓታል። የአህጉር አቀፍና የዓለም አቀፍ መድረኮችን አስተናግዳለች። እሳቸው በ6 ወር ውስጥ ወደ 50 ከ60 በላይ የሚጠጉ ዓለም አቀፍና አህጉር አቀፍ መድረኮችን አዘጋጅታለች ተብሏል። በዚህ ሂደት ውስጥ ማየት ያለብን ምንድነው? አንደኛ እነዚህ የሚመጡ ሰዎች አምባሳደር ሆነው ነው ከዚህ በኋላ ለኢትዮጵያ የሚሄዱት። ስለዚህ ማንነታችንን አውቀው ባህላችንን አውቀው የኢትዮጵያን ገጽታ አውቀው የአዲስ አበባን ውበት ተረድተው ነው የሚሄዱት።
ከዛ ባሻገር ደግሞ ከዘርፉ የምናገኘው ኢኮኖሚያዊ ጠቀሜታ አለ። ስለዚህ ነገ ትልቅ ዓለም አቀፍ መድረኮችን ለማዘጋጀት የሚፈጠርላት በርካታ እድሎች አሉ። እነዚህ 60 እድሎች የመጡት በነገራችን ላይ አዲስ አበባ ራሷን እንደ ንስር በማደሷ ይመስለኛል እና ከአዲስ አበባ አልፎ ደግሞ ወደ ሌሎች ከተሞች ሄደው ይሄ የኮሪደር ልማት ተግባር በቀጣይ እንደ ሀገርም አሁን አብዛኞቹ መድረኮች ታይተሽ ከሆነ አዲስ አበባ ይካሄዳሉ። ትልቅ ሀገር አቀፍ መድረኮች አዲስ አበባ ይካሄዳሉ፣ አዳማ ይካሄዳሉ፣ ቢሾፍቱ ይካሄዳሉ። ሌሎች የሀገሪቱ ከተሞች የዚህ ዘርፍ ብዙም ተጠቃሚ አይደሉም። ስለዚህ ከተሞቻችን በዚህ ያህል ራሳቸውን ማዘመን ከቻሉ እንደ ሀገርም በዓለም አቀፍ ደረጃ በአህጉር አቀፍ ደረጃም የኮንፈረንስ ከተማ የመሆን እድሉ አላቸው። ከዘርፉ ደግሞ ማግኘት የሚችሉትን ጥቅም ማምጣት ይቻላል። አሁን ባህር ዳር ከተማ በጣም እየለማች ነው። በተፈጥሮ በጣም የታደለች ከተማ ነች። በነገራችን ላይ እሳቸው ባሉት ልክ እኔም ለባህር ዳር ያለኝ ፍቅር ልነግርሽ አልችልም። በጣም የምወዳት ከተማ ነች። ተፈጥሮዋ ደስ ይለኛል። ከተማ የተገነባችበት የመሰረተ ልማቷ ስታንዳርዷን የጠበቀ ከተማ ነው የገነቡት። ከዚህ ባሻገር ደግሞ ያሏትን የተፈጥሮ ገጽታዎች ደግሞ በእንደዚህ አይነት መሰል የከተማ ኮሪደር ልማት ተግባር አዋህደሽ ስታቀርቢያት ደግሞ ምን አይነት ከተማ ልትፈጠር እንደምትችል መናገር እንችላለን። ስለዚህ ባህር ዳር በቀጣይ ትልልቅ ሀገር አቀፍ ብቻ ሳይሆን ዓለም አቀፍና አህጉር አቀፍ መድረኮችን ማዘጋጀት የምትችልባቸው ድሎች አሉት። በተመሳሳይ ሐዋሳን እነ መቀሌን ማንሳት ይቻላል። ስለዚህ ይዞት የሚመጣው የራሱ የሆነ በረከት አለው። መልካም እንደ መጨረሻ የምናነሳው ሀሳብ ሰዓታችን ሄደዋል። የወደብ ጉዳይ ሳናነሳ እናልፍምና ጠቅላይ ሚኒስትሩ በግልጽ የሚናፈሱ ወሬዎችን በተለይ በማህበራዊ መገናኛ ብዙሃን ያልተጨበጡ አንዳንዶቹ ደግሞ ከስጋትም አንጻር የሚነሱ ነገሮች ነበሩና በግልጽ አስቀምጠዋልና እሱን ሀሳብ እናንሳን እስቲ። ንብረት የባህር በርን ጉዳይ ባነሱበት የምክር ቤቱ ለው አንድ ለኢትዮጵያ ሕዝብም ለምክር ቤቱም ቃል የገቡበትን እናስታውሳለን። ጠቅላይ ሚኒስትሩ ኢትዮጵያ የባህር በር ጉዳይ የትውልድ ጥያቄ ነው። ባህር በር ማግኘት አማራጭ የሌለው ጉዳይ ነው በሰላማዊ መንገድ። ባህር በር ለማግኘት ግን ከጎረቤት ሀገራት ጋር በተለይ ከዓለም አቀፍ መገናኛ ብዙሃን ሰሞኑን ትኩረት ይዘው ሲያወጡት ከነበረው ከኤርትራ ጋር በምንም ሁኔታ በምክር ቤቱ ፊት ቆሜ ቃል ልገባላችሁ የምችለው ጦርነት ውስጥ አንገባም ብለዋል። እንግዲህ ነገር ግን የባህር በርን ጉዳይ የማንሳቱ ኢትዮጵያ ውስጥ አሁን የሚያሳፍርን ጉዳይ አይደለም፣ የሚያሸማቀቀን ጉዳይም አይደለም። መነጋገር አለብን። የትውልድ ጥያቄ ነው። 130 ሚሊዮን ህዝብ ያለ ወደብ እስር ቤት ይኑር የሚል አሰራርም የለም። ዓለም አቀፍ ተቋማትና የዓለም አቀፍ መሪዎችም የኢትዮጵያን የወደብ ጥያቄ ተቀብለውታል። ነገር ግን እንዴት የወደብ ጥያቄ ማግኘት ትችላላችሁ በሰላማዊ መንገድ የሚለው ላይ ነው አሁን እየተነጋገሩ የሚለውን ሲያነሱ ነበረ። ለአብነት ያህል ማንሳት ብንችል የፈረንሳይ ፕሬዚዳንት ኢማኑኤል ማክሮን ኢትዮጵያን በጎበኙበት ወቅት ቃል በቃል ሲናገሩ የነበረው የኢትዮጵያ የወደብ ጥያቄ ፍትሃዊ ጥያቄ ነው ሲሉ ነበር። በኋላ ላይ በሶማሊያና በኢትዮጵያ መካከል ተፈጥሮ የነበረውን ውዝግብ ወደ ሰላማዊ መንገድ የመለሱት የቱርኩ ፕሬዚዳንት ረሲፕ ኤርዶሃን የኢትዮጵያን የወደብ ጥያቄ ተቀብለውታል። ሌሎች ዓለም አቀፍ ተቋማትም በዛው መልኩ የኢትዮጵያን የወደብ ጥያቄ በበጎ መልኩ እያዩት ነውና ትናንት በምክር ቤት ጠቅላይ ሚኒስትሩ ለምክር ቤት አባላት ማብራሪያ በሰጡበት ወቅትም ይህ ለኢትዮጵያ ትልቅ ድል ነው ብለዋል። ቃል በቃል የወደብ ጥያቄያችንን ዓለም አቀፉ ማህበረሰብ ተረድቶታል፣ ኢትዮጵያ ማግኘት አለባት የሚለውን ይዟል። ነገር ግን የምናገኝበት መንገድ እንዴት የሚለው ላይ ነው። ያ ከጎረቤት ሀገራት ጋር መነጋገር መወያየትና የሰጡ መቀበል። ኢትዮጵያ ያቀረበቻቸው በርካታ አማራጮች አሉ። በዛ ሂደት ውስጥ ወደብ ማግኘት ግድ ነው። ነገር ግን ወደብ አላገኘንም በሚል ኢትዮጵያ የጎረቤት ሀገራትን የምትረብሽበትና ወደ ጦርነት የምንገባበት አንድ መንገድ የለም። ነገር ግን ደግሞ ብሔራዊ ጥቅሞቻችሁን አታሳኩም ብለው እንደ ጠላት የሚቆጥሩንና የሚሞክሩን ሀገራትን ደግሞ ዝግጁ ነን የሚል ንግግር ያደረጉበት ነበር። ሰዓታችን ስላለቀ ነው እንግዲህ ብዙ ልናነሳ የምንችልበት ብዙ ሊያወያየን የሚችል ርዕሰ ጉዳይ ነበረ። ስለዚህ በቀጣይ ምናልባት ያው ሀገራዊ ጉዳያችን ዞሮ ማንሳታችን ስለማይቀር የቀሩ ሀሳቦችን እንዳስሳለን። ተመልካቾቻችን ስለተከታተላችሁን አብራችሁን ስለቆያችሁ እጅግ በጣም አድርገን እናመሰግናለን። ንብረቴ ተሆነ እንደዚሁም መስፍን አባተ የኢቲቪ የኢቢሲ ጋዜጠኞች ናቸው። እኔ ደኑታላ ነኝ። አብራችሁን ስለቆያችሁ ስለተከታተላችሁ እናመሰግናለን። በያላችሁበት መልካም ጊዜ